እምላችሁ ጉድ 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 አለ። ጉድ ያለው ገንፎ እያደር ይፋጃል ብሏል ያገሬ ሰው ማለት ነው፣ ያጀማ ማለት ነው። እሱም ምንድነው ካላችሁ ሩታና አብርሽ በባለፈው ተጋብተው እያሉ ፉሽ እያሉ ነበር ማለት ነው። ግን ውሸት ነው ማለት ነው። ለምን ካላችሁ ሩታና አብርሽ የመዳምን ቅመም ገንዘብ ለመብላት ተነጋግረው ነው የሄዱ እንጂ ሲጀመር ትክክለኛ ትዳር አይደለም። ቢዳሩ ኖሮ ቡታጅራ ነበር የሚዳሩት፣ በቤተሰብ በወግ በማረግ ማለት ነው። ዱባይ አይደለም። ዱባይ እናት አባት የላቸውም፣ እህት ወንድም የላቸውም። ጄስት ዱባይ የመዳምን ቅመም ታርጌት አድርገው ገንዘብ ለመሰብሰብ ነው የሄዱት። ለምን ካላችሁ ይኸው እውነቱ እየወጣ ነው። እንዴት ካላችሁ ለምን አሁን ይህን ድራማ ይህን ፋውል ፈጠሩ? ይህን ፋውል የፈጠሩት አሁን እንግዲህ ሩታን ጌር አውት ሊሏት ነው ማለት ነው። ነፂ ይመች የኔ እናት። ለምን እሷ ፍቅርን ገፋሻት፣ አንቺ ደግሞ መተሽ አስቀነጠርሻት። ሁለተኛ ደግሞ አብርሽን እንደምትወደው እየተናገረች ነው። አብርሽን እንደምትወደው እንደምታፈቅረው፣ ብዙ ላይፍ እንዳሳለፉ፣ በሱ የተነሳ ብዙ ከቤተሰቦቿ ጋር ገጭጓ እንደሆነች ምናምን ነው እንትን እያሉ ያለ። አበጋዝ ማለት ነው። አበጋዝ ደግሞ መቼም በቃ አይዲያና ሾው ይወዳል አበጋዝ ማለት ነው። አይዲያና ሾው ስለሚል ሩታዬን እያለ ያወራል ማለት ነው። አበጋዝ ማለት ነው። አይ አበጋዝ እንዲያው ምን ይሻልሃል? አበጋዝ እንዲያው ጫማህን አውልቀህ ሽጥ ቢባል ይሸጣል ማለት ነው። እና አበጋዝ ያመጣው ሲስተም እና እቺ ሩታ ተብያዋ ያመጡት ሲስተም ኢማጅን የእውነት ቢሆንማ ቡታጅራ ነበር፣ እዛው በወግ በማረግ በምናምን በቤተሰብ የሚጨርሱት ነበር። ግን ውሸት ስለሆነ ምንድነው ታርጌታቸው የመዳምንና የመዳምን ቅመም ስለሆነ ሂደው አድርገው መጡ። እነ ዘልዛሊት እነ ዞልዟሊት እነ ዘልዛላው ገንዘባቸውን ተበሉ። ፏፈሽ ብሎ እነሱ ዱባይ መጡ። እነዛ ደግሞ እስካሁን ድስት አጠባ ላይ ናቸው። ድስት አጠባ ላይ ማለት ነው። እና አሁን ይህን ፋውል ሁሉ ነገር ያመጡት ምንድን ነው? ሩታን ለማውጣት ነው። ለምን ካላችሁ የዚህ ሁሉ ድራማ መንስኤ እሷ ናት። ገባችሁ አይደለ? ስለዚህ አሁን ሩታን ግዴታ ማባረር ስላለበት ጊዜዋ ስላለቀ፣ በኮንትራት ስለመጣሽ ጊዜዋ እያለቀ ስለሆነ አሁን በደንብ አርጋ ስለቸበቸበሽ ግዴታ ምንድነው ማድረግ ያለባቸው? ይህን አይዲያ ማምጣት ያለበት ይህን አይዲያ አምጥቶ ሩታ ማስወጣት አለባቸው ማለት ነው። እና አሁን ሩታን ምናምን እያለ እየቀበጣጠረ ነበር አበጋዝ ማለት ነው። እና አበጋዝ ደግሞ ብር ካገኘ እናቱን ሽጥ ቢባል ይሸጣል በእርግጠኝነት። አበጋዝ ዋናው ትልቁ ፖይንት ብርና ብር ብቻ ነው። ለሰው ልጅ ክብር የሚባል የለውም ማለት ነው። እና እንግዲህ ለማንኛውም ቡታጅራዎች ማለት ነው፣ ቡታጅራዎች የውሸት አቁማዳዎች ብለናል። የቡታጅራ ሰው እንዳለ በቃ በውሸት የተካኑ ማለት ነው። በውሸት እኔ እያልኩ ያለ ደግሞ ዩቲዩበሮችን ነው ያልኩ፣ የቡታጅራን ህዝብ አይደለም። የቡታጅራ ዩቲዩበሮች እንዳለ በውሸት የተካኑ እንዳለ እንዴት አድርገው ከመዳም ቅመም ገንዘብ ፈልቅቀው ማውጣት እንዳለባቸው ነው የሚያምኑ እንጂ ከዛ ውጭ ማን መጣ ማን እንትና ለማን ምንም ሀጃ የላቸውም። ገባችሁ አይደለ? ግን ሩታ ማለት ነው የስራሽን ፈጣሪ ሰጠሽ። አንቺ በሰው ላይ ተንኮል ብታስቢ አንቺ ተንኮለኛ ማለት ነው። አንቺ ተንኮለኛ፣ ፈጣሪ ደግሞ ተንኮል መልሶ ለአንቺ ሰጠሽ። እኔ እኮ ግርም የሚለኝ ደግሞ አርግዣለሁ ብላ ቁጭ በምንድን ነው ያረገሽው? በንፋስ ነው የሚረገዘው? በንፋስ ነው እንዴ? ግንኙነት የለንም እያለ እሱ እየተናገረ አበጋዝ አንቺ በንፋስ ነው ወይ የምታረግጁ? አበጋዝ ነው ያለሽ። እንግዲህ እኛ ምንም አያገባንም። አበጋዝ እኔና እሷ ግንኙነት የለንም ከፍያት ነው 10 ሺህ ብር ከፍያት እንጂ በነፃ አይደለም ያገለገለችኝ እያለ ነው። ምን ትያለሽ አሁን? ለአንቺ ቦታ፣ ለአንቺ ፍቅር፣ ለአንቺ ትክክለኛ ቢቆረቆረልሽ ኖሮ አሁን አይገናኝም ነበር። ስለማይፈልግሽ በገንዘብ የተገዛሽ ጅል ስለሆንሽ ለዛ ነው የሚቀልዱብሽ ማለት ነው። እና አበጋዝ ይመች። አበጋዝ እኔ ከውስጥ ሚስጥራቸው መቻውቂ ስከራከርላችሁ እስከ ዛሬ ከስንት ሰው ጋር ተጣለሁ፣ ከስንት ሰው ጋር ማለት ነው። ስለዚህ የእነ አበጋዝ ደጋፊዎች ደግሞ መታችሁ እንዳሰድቡኝ ማለት ነው። እና ሩታ እንግዲህ ኮንትራቷ እያለቀ ነው፣ ልትሄድ ነው።
አሁን በቦሌ ብለው አይዲያ ፈጥረው ሩታን ጌር አውት ሊያረጓት ነው። ልክ እንደ ፍቅር ሊያባሯት ነው ማለት ነው፣ እንደ ፍቅር እና ለማንኛውም ኮንትራቷ እያለቀ ስለሆነ ለዛ ነው። እውነት ለመናገር ግን አበጋዝ ይመች፣ ትችላለህ። እንዴት አድርገህ ሰውን መያዝ እንዳለብህ፣ እንዴት አድርገህ አይዲያ ማምጣት እንዳለብህ፣ እንዴት አድርገህ ሁሉንም ነገር ትችላለህ። አበጋዝ ከምሬን የምንላቸው በጣም ነው የሚችለው። አበጋዝ በጣም ይችላል። በጎቹ ደግሞ አሁን አብርሽ ጀግና እያሉ ነበር በኮሜንት። አብርሽ ምኑን ነው ጀግና? የሰው እያስለቀሰ በሴት እየቀለደ በሴት ብዙ ነገር እየተጫወተ እሱን የምታደንቁት ልጆች እኔ እንጃ ጭንቅላታችሁ ያማችሁ ይመስለኛል ማለት ነው። እና ዛሬ በአዲስ ነገር መታለሽ ነጽዬ፣ ነጽነት ወርቋ፣ ቆንጆዋ፣ ሸበላዋ እንኳን አልቅሰን አልቀረን። እኔ የእሷ ደጋፊ ነኝ፣ ደጋፊዋ ነኝ ማለት ነው። ለምን ካላችሁ እንደዚህ አንዘርዝራ፣ እንደዚህ አብጠርጥራ፣ እንደዚህ አድርጋ አብርሽ ጋር ተገናኘሽ። ብርቄ ደግሞ አሁን አልሰማሽም? ብርቄ እርግጠኛ ነኝ ስሰማ ብርቄ ክሎሮክስ ነው የምጠጣ። ክሎሮክስ ደግሞ እኔ እዚሁ ብልክላት ይሻለኛል። የኢትዮጵያ ክሎሮክሱ በደንብ ወደ ላይ ስለማያረግ ክሎሮክስ እኔ ልክላታለሁ ማለት ነው። እና አያችኋት? ሁለቱ ደግሞ ሲያምሩ እንዴት አባታቸው ነው የሚያምሩት! ወዮ ከአይን ያውጣችሁ። ያቺ ሩታ የምትባለው እንዳታያችሁ ማለት ነው። እርግጠኛ እኔ እንዳትበላችሁ፣ እኔ ለእናንተ ብዬ ነው፣ እንዳትበላችሁ ተጠንቀቁ ማለት ነው። እና ይኸውላችሁ አበጋዝ በዚህ በመልኩ ፏፈሽ ብሎ መጥቷል። አበጋዝዬ ሴት እየቀያየረ ሲሄድ ውበቱ እየጨመረበት ነው መሰል የሚሄደው። እናቴን እንዳለ ሴት እየቀያየረ ካፈር ወደ እንትን እያለ አሁን ጭራሽ የተወለወለ ብርጭቆ መስሎ መጥቶልናል ማለት ነው አበጋዝ። ወዮ አበጋዝ ልልልልልልልል ብለናል። ለማንኛውም ትዳራችሁን ያጣፍጥላችሁ። ከምሬን የምነግራችሁ ትዳራችሁን ያጣፍጥላችሁ። አንቺ ደግሞ እውነቱን መተሽ ግልጽ አርገን ስለነገርሽን ፈጣሪ ከላይ ከታች ከላይ ፏፈሽ ያለውን ኑሮ ይስጥሽ። ለአበጋዝም እንደዛው በአንቺ እሱም ይትረፈው እውነትን ስላወጣሽ። ሩታ ተገዝታ ነው ስላልሽን ቴንኪው ሶማች። እኛም እኮ ብለን ነበር ሩታ ተገዝታ ነው ብለን ብዙ ጊዜ ለፍልፈን ነበር። በጎቹ አላምን ብለው ነው እንጂ ማለት ነው። በጎቹ አላምን ብለው ነው። እና አሁን አበጋዝዬ ደግሞ እንግዲህ ዛሬ እየቀመቀመ ማለት ነው ይወስዳል። ምን ማር ይቆርጣል። ማር ከቆረጠ በኋላ ደግሞ ሌላ እንዳያመጣብሽ ግን ተጠንቀቂ። ይህን ሰው የማመን እኮ ቀብሮ ነው። ነገ ወዲያ ሌላ ካመጣብሽ የለውበትም። እና ለማንኛውም ሩታ ደግሞ እርጉዝ ናት የምትሉ ሩታ እርጉዝ አይደለችም፣ ኑሯትም አያቅም። በሁለተኛ ደረጃ ደግሞ ፋወል ነው። ቢጋቡ ኑሮ ቡታጅራ ነበር የሚጋቡት። በወግ በማድረግ በቤተሰብ ምናምን የሚጋቡት የነበር እዛው ቡታጅራ ነው። እነሱ ግን ውሸታምና የተቀደደ አቁማዳ አንድ ነው ይላል የሀገር ሰው ሲተርት ማለት ነው። ውሸት ስለሆነ ዱባይ ታርጌት አድርገው የመጡት ምንድን ነው የመዳምንና የመዳምን ቅመም ለመብላት ስለሆነ መጡ፣ አፋፈሱ፣ ሄዱ፣ አለቀ። ከዛ በኋላ ደግሞ ይህን ድራማ ፈጠሩ። ገባችሁ አይደለ? ስለዚህ አንዳንድ እህቶች ስራ አልሰራልና አለ እንደዚህ ያለ እያላችሁ እየሰማችሁ ነው። በቲክታክ ስራችሁን ስሩ፣ አትቀልዱ። ማየት ካለባችሁ ተደበሩባቸው። እንደዚህ እናብረሽ ነገለመሌ ምናምን ተደበሩባቸው። ስራችሁን ዝም ብላችሁ ስሩ። ገባችሁ አይደለ? ማየት ከሌለባችሁ ደግሞ ስንት የሚታይ ነገር አለ፣ በጣም ስንት የሚታይ ነገር አለ። ግዴታ እናብረሽና እነሩታን ማየት አለባችሁ ብዬ ነው ያላስብም። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ራሳችሁን ሳትጎዱ፣ ራሳችሁ ምን ሳትሉ ለራሳችሁ ኑሩ። ገባችሁ አይደለ? አበጋዝ እየተጫወተባችሁ እንጂ ትክክለኛ እሱ የሚፈልገው ብርና ብር ብቻ ነው። ከእናንተ አፋፍሶ ሄደ። ይሄው የተወለወለ ብርጭቆ መስሎ ወጥቷል። እናንተ ግን እስካሁን ድስት አጠባ ላይ ናችሁ። ለምንድን ነው የምትሸወዱት? እስኪ የትኛው ነው አብረሽ ከቡታጅራ ዩቲዩበር ውጭ ወይም ከቡታጅራ ልጆች ውጭ እስኪ ለከሌ ሸረተ፣ እስኪ ለከሌ እንደዚህ ያረገ በሉ። የለም። ከምሬን የምነግራችሁ ወላሂ አብዛኛው እኛ ሂደን እናይላቸዋለን እንጂ እነሱ መጥተው ጥቃቅንና አነስተኛ ዩቲዩበሮች ራሱ ሂደው መጥተው አያዩም አይደለ? ስለዚህ እኛ ለምንድን ነው ሞኝ የምንሆነው?
ለምንድነው ጊዜያችን መጽዋት አድርገን ምንም ኮንቱ ማለት በቃ ይሆናል አይደለ? ዝሙት ነው የሚያስፋፉት። አበጋዝ ዝሙት ነው የሚያስፋፋው። ዝሙትና ዝሙት ብቻ ነው። ተሳረሩት፣ እንትን በሉ ነው የሚለው። ስለዚህ ለምንድን ነው እናንተ በራሳችሁ ጊዜ ሰላማችሁን የምታጡ? ስራችሁን ስሩ። የሚመለከታችሁ ጉዳይ የለም። የምትደበሩ ከሆን ተደበሩ። ስራ ልሰራኝ አለ ሩታዬ እንደዚህ ሆነ አብርሽዬ እንደዚህ ሆነ የምትሉ በጣም ሞኞች ናችሁ። እነሱ ገንዘባቸውን እየቆጠሩ ነው። እናንተ ናችሁ ከሰው ሀገር ሁናችሁ እናት፣ አባት፣ እህት፣ ወንድም ቄው አፈሩ ሁሉ ይናፍቃል። ናፍቋችሁ እየፈጋችሁ ያላችሁ አደለ? እነሱ ግን መጡ፣ 2 ሳምንት ፏፈሻሉ፣ ተመለሱ። እስኪ ለእናንተ የሚበላ ነገር ይዘውላችሁ መጥተዋል? አልመጡም። ጭራሽ ምንድን ነው ሲሉ የነበረ የሚበላው ምግብ አልተስማማንም፣ ንፋሱ አልተስማማንም፣ እንደዚህ አልተስማማንም። እነሱ ጭራሽ ይሆናል አይደለ? ከሰው በላይ አድርገው ነው ራሳቸውን ሲያስቡ የነበረ። ሁለተኛ ደግሞ ለእናንተ ክብር የላቸውም። ብዙ ሰው ተናግሮታል። እና እናንተ ስራቸውን ስሩ። ማየት ካለባቸው እዩዋቸው፣ ላይክ አድርጓቸው። እዛ ውጭ ግን አታሽቃብጡ፣ አታሽቋልጡ። ሁሉም ለብራቸው ሲሉ ነው እንደዚህ እየተጋፈፉ የሚሰሩ ማለት ነው። እና ለመዳም ቅመሞች ስራ አልሰራልና አለ እያላችሁ ወላሂ እየሰማው ነው። ስራችሁን ስሩ፣ አይመለከታችሁም። አበጋዝና ሩታ ገና ብዙ ነገር ያመጣሉ፣ በጣም ብዙ። ለምን? እነሱ የሚፈልጉት ገንዘብና ገንዘብ ስለሆነ ነው። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ፣ እንዲደርስልኝ እፈልጋለሁ። ኮሜንት አስቀምጡልኝ፣ እወዳችኋለሁ። ሌላ መረጃ አለ፣ ነገ በአዲስ ቪዲዮ ስለ አበጋዝ አመጣላችኋለሁ በራሱ ድምፅ። እወዳችኋለሁ። ሰላም ሰላም።